መርጃንና አቴሽ የከረረ ፍቅር ውስጥ ናቸው። መርጃንን ብትሆን አቴሽን መተው አትችልም። አቴሽን ቢሆን እሷን በጭራሽ መተው አይችልም። ብዙ አሳዛኝ እንዲሁም አስደሳች ጊዜዎችን አብረው እያሳለፉ ናቸው። በተለይ ደግሞ ሁለቱን በደንብ ያጣመራቸው ብዙ አስቸጋሪ ጊዜዎችን ማሳለፋቸው ነበረ። የሰሞኑ እገታ ነዚር እንደውም ሁለቱ ጥንዶች የበለጠ እንዲቀራረቡ እድል ነበረ ያመቻቸላቸው። አስሊም ብትሆን ከዚህ ሁሉ ጀርባ ነዚር እንዳለ አታውቅም። ምናልባት አንተ ካለበት ግን አጠፋለሁ እያለች ሁሌም ትዝትበታለች። እስካሁን ድረስ የአቴሽ ትከሻው ላይ በጥይት መመታት፣ ክንዱ ላይ በጥይት መቁሰል ማንም ያወቀው ሰው የለም ከመርጃን እንዲሁም ከአቴሽ ከራሱ ውጪ። ዛሬ ደግሞ ካምፓኒ ውለው ነበር እየተመለሱ የነበረው። ልክ ሊወጡ ሲሉ አካባቢ ነበረ አቴሽ እዛው ቢሮ ውስጥ የሚበላ ነገር አምጥቶ ከእሷ ጋር አብሮ ምግብ እየቆረሰ የነበረው። ይህን ምግብ ከበሉ በኋላ በቀጥታ ወደ ቤት ይመጣሉ። ጭራሽ መለየት የሚባል ነገር አይታሰብም። የዛሬው ስብሰባ ግን የሚገርም ነበር ትሏለች። ወደ ውስጥ ወደ ቤት እየገቡ አዋ ሁሉም በደንብ ስራውን አዘጋጅቶታል ይላታል። ከዛ እሷን ብትሆን ቅርብ ጊዜ የበላ ነው ምግብ ደስ ይላል ትሏለች። እሱ ምግብ ከበላችሁ ቆይታለች። በልጅነቷ ነበር የበላቸው። እሱ ምግብ ግን እያለች እየጠየቀችው ነበር። አዋዋው እሱ ምግብ ያው አንዳንድ ከተሞች ላይ በደንብ አጣፍጠው ይሰሩታል። ቆይ ጋብዝሻለሁ አንድ ቀን ሄድና እያለ ነበር። ደስ ብላት አየችው። እሱም አያት። በደንብ ተያዩ። በድንገት ነበረ ሃይደር አባቷ መጣ። ልጄ እስኪ አንድ ጊዜ ማውራት እንችላለን እያላን ነው። አንድ ጊዜ ስጪኝ አላት። ከአቴሽ ጋር ሊያወራ ፈልጎ ነበር። እሷ እንድትወጣ ነው እየጠየቃት በትህትና። ከዛም በኋላ አቴሽ ፊቱን ወደ ሃይደር አዞረ። ሰማይ ሁሉ ነገር ያንተ ጥፋት ነው ገባ። ከመጣ ጀምሮ ብዙ ነገር በህይወታችን እየተበላሸን ያለው አሁን ደግሞ ከልጄ ጋር ያለኝ ግንኙነት ተበላሸ ሲለው ነበረ። ስማ ያንተ ግንኙነት ከልጅ ጋር ያለ ግንኙነት የሚበላሸው በእኔ ወይ በሌላ ሰው ምክንያት አልነበረ፣ ራስ ጥፋት ነው እያለ ነበረ። አንተ ጣልቃ ባትገባ ኖሮ ይህን ነገር አይፈጠርም ነበረ። ሰማኛል እያለ ሃይደር ይጨቃጨቃል። በወንድ በኩል አቴሽ ደግሞ ታዲያ ሌላ ነገር የምንጠብቀ ነበር ስታስበው ማለት ነው። ላረከው ለእያንዳንዱ ነገር ኃላፊነት የማትወስድ መስሎ ነው። ኃላፊነት አለብህ፣ ገባ መቀጣት ካለብህ ትቀጣለህ። ገና ከሆኑ ዋጋ እያከፈልክበት ነው እያሉ ነበረ። አንተስ ምን እየጠበክ ነው ታዲያ? ምን እየጠበክ ነው? ማድረግ ያለብን ነገር አድርጋ ታዲያ በቀል ካለብህ ገባ አይደለ? በጣም ብዙ ዋጋ ግን አስከፍልሃለሁ እያለ ሃይደር እዚህ ጋር ይዝትበታል። አቴሽ ደግሞ ያሾፍበታል። አንተ በጣም ፈራው፣ እያስፈራኝ ነው እያለው ነበረ። ሃይደርን የበለጠ እልህ ውስጥ ይከተዋል። በአንድ በኩል አቴሽ እንደዚህ እያደረገ ሃይደርን እያበሳጨዋል። ከዛ ጥሎት ይሄዳል። ከዛ እዚህ ጋር ሃይደር ብቻውን ማውራት ጀመረ። በሌላ በኩል መርጃን መኝታ ክፍሏ ናት ያለችው። በድንገት እናቷ እየመጣች ነበር። በሩን ከፍታ ገባች። ልጄ እስኪ አንድ ጊዜ ማውራት እንችላለን እያለቻን ነበረ። መርጃን ፍጥጥ ብላ አየቻት። ይኸውልሽ ንዴትሽ ይገባኛል፣ በሁሉም ነገር ከአንቺ ጋር እስማማለሁ፣ መኝኝ። ግን ይኸውልሽ አባትሽ ያደረገው ነገር ትክክል ባይሆንም እንኳን ነገር ግን አባትሽ ነው። በቃ ምንም ቢፈጠር ምንም አባትሽ ነው። ይህን እውነት መቀየር አንችልም። ምንም ቢያረግ ምንም ቢሰራ በቃ ለቤተሰባችን ነው። ይህን ታውቂያለሽ አለቻት። ምንም ነገር የለም እማዬ፣ ለክፉ ስራ ምንም ነገር ሰበብ ሊኖር አይችልም። እሺ በተለይ ደግሞ ቤተሰባችን በተመለከተ በጭራሽ ስትላን ነበር። አዎ ልክ ነሽ መርጃን፣ ልክ ነሽ። ነገር ግን አባትሽ ነው በቃ ለመልካም ነገር ነው ያደረገው። አይገባሽም እንዴ? ይኸውልሽ እያሳለፍ ነው ያለው ህይወት አይታይሽም እንዴ? እነዚህ ካራሃኖች ወደ ህይወታችን ከመጡ በኋላ እንዴት ህይወታችን እንዳመሰቃቀሩት አታይም እንዴ? ይሄ ሁሉ ስድብ፣ ስቃይ። አንቺን እንኳን ሙዜን እንዴት አድርጋ ነበር ያሰቃየችሽ? አይናችን እያየ ነበር ስታሰቃይሽ እኮ የነበረው እኮ። እንዴት ይህን ትረሻለሽ? ከሁሉም የከፋ ነገር እንዲፈጠር ነው የምትፈልጊው። ደግሞ ከሁሉም በላይ ልጄን ነጥቀውኛል። ተመልከቺ፣ ልጄን ወስደውብኛል። ለሙራት ሞት ተጠያቂ ፊት ለፊት ቀጥታ እነሱ ብቻ ናቸው። ሌላ ማንም ተጠያቂ ሊሆን አይችልም። ባለፈው አባትሽ ባልሰራው ስራ አሳስረውት ነበረ። እስር ቤት እንዲበሰብስ ሊያደርጉን ነበረ። አልተሳካላቸውም እንጂ ይህን ቤት እላያችን ላይ ያፈርሱበት ነበረ። ይኸውልሽ ትዕግስትም ልክ አለው። ይኸውልሽ አባትሽ በቃ ለትንሽ ነው የተረፈው። እባክሽ መርጃን አባትሽ ላይ አጨከኝ አለቻት። መርጃን ድርቅ አለች። አባዬ ላቀው አልችልም ከዚህ በኋላ አባዬ ለኔ አዲስ ነው እንጂ አላቅም። ምንም ቢሆን በጥሩ ሁኔታ ቢያሳድገኝ እንኳን እንደውም እኔ እሱን አስቤ ነበረ። ፍትህ ይቀርማል ብዬ አባቴን ፊት ለፊት ያላጋፈጥኩት ይሻላል በሚል ነው አለቻት። ጭራሽ ልታሳምናት እንደማትችል ነርሚን እየገባን ነበረ። ምንም ቢሆን ምንም አባቷን ይቅር እንደማትለው መርጃን እዚህ ጋር እየተናገረች ናት ያለችው። ነርሚን ምንም ማድረግ አልቻለችም። ጥላት ትሄዳለች። ለምናት በሌላ በኩል ሙዜን ዋናው ሳሎናት ያለችው። በድንገት አስሊ እየመጣች ነው። አስሊ ተናዳ ቱግ ብላ ነበር የመጣችው። እንደዚህ እንደጋለች። ከዛ ሙዜን ስተት አስሊ ምን ተፈጠረ? ፊትሽ ምንድን ነው? ምን ተፈጠረ? የተፈጠረ ነገር አለ እንዴ አለቻት። ከዛ አስሊ እማዬ ብዙ ነገር እየተፈጠረ ነው ያለው፣ መፈጠር ያልነበረባቸው ነገሮች በተለይ ከተፈጠሩ በኋላ እኛ ያላወቅናቸው አለቻት። ልጄ ምን ለማለት እየፈለግሽ ነው? አልገባኝም ትላታለች። አቴሽ ተተኩሶበታል እማዬ፣ ከኛ ደብቀውናል፣ ዋሽተውናል ትላታለች። ሙዜን ተናዳ ከተቀመጠችበት ተነሳች። ምን ልጄን ተኩሱበት? እንደዛ ነው የምትይው ስትላን ነበረ። ከዛ እዚህ ጋር እሷ አዎ እያለች ነበረ። መርጃን ግን ታውቅ ነበር ማየታቅ ነበረ። ሁሉም ያውቃሉ፣ እኛ ብቻ ነው የማናውቀው። አቴሽ ከኛ ብቻ ነው የደበቀው አለቻት። እንዴ አቴሽ ከኛ የማይደበቀው ምናልባት ነገሮች እንዳይባባሱ ፈርቶ ሊሆን ይችላል ትላታለች። አዎ ፈጣሪ ብቻ ነው የሚያውቀው። መርጃንን የምትፈልገውን ነገር እያደረገላት ብቻ እንዳይሆን ብቻ አባቷን ለመጠበቅ ሊሆን ይችላል። እሷ እንኳን የምትደብቀው አዎ የአባቷን ጥፋት ለመደበቅ ነው። ልጅ እማዬ እያታለለችን ነው፣ እየሸወደችን ነው፣ ተመልከቺ ብቻ ትላታለች። እንደዚህ የሚባል ነገር አይሰራም። እኔ ግን ተጠያቂ ያረጋታለሁ ልኳን ነው ማስገባት ብላ ሙዜን እየወጣች ነበረ። በቀጥታ ወደ መርጃን መኝታ ክፍል
እንደምትሄድ ይጠበቃል። ከተወሰኑ ደቂቃዎች በኋላ ሙዜን ወደ መርጃን መኝታ ክፍል እየመጣች ነው። መርጃን ደግሞ በመስኮት በኩል ሆና ወደ ውጭ ትመለከታለች፣ የሆነ ትኩስ ነገር እየጠጣች። ከዛም በኋላ በድንገት ነበር ድምፅ ሲሰማ ፊቷን ወደ በሩ ስታዘር ሙዜን መጣች። ሙዜን እየመጣችው ባዶ እጇን አልነበረም። ሙዜን እየመጣችው በእጇ ቢላዋ ይዛ ነበረ። ይሄን ቢላዋ ይዛ በቀጥታ ወደ መርጃን እየተጠጋች ወይዘሮ ሙዜን ምንድነው እየሆነ ያለው ነገር? ቢላው እጅሽ ላይ ምን ያደርጋል? ምንድነው ምሳሌው ስትላን ነበረ። ልጅ መጉዳት ማለት ምን ማለት እንደሆነ አሳይሻለሁ። እሺ አንቺን ብትሆኚ ቤተሰብሽን ነው የማጠፋሽ ስትላን ነበረ። ረኔ ምንም የሚያረኩት ነገር የለም ሙዜን ምንድነው የምትይው ስትላን ነበረ። ሙዜን መጀመሪያ አንድ ሰነዘረች፣ ፊቷን ልትቆርጣት ድንገት ነበረ እንደ ድሎኖ መርጃን ሽል ያለችው። ይሄ የማይረባ ማስመሰልሽን አቆሚ። እኔ ትክክለኛ ልብሽን አውቃለሁ። ልብሽ የእባብ ነው፣ ክፉ ልብ ነው ያለሽ፣ የተገጠመልሽ የሴጣን ልብ ነው አውቃለሁ። ይሄን አቴሽን ወጥመድ ውስጥ ከተትሽው። አቴሽን ቢሳካልሽ ልገዩ ነበረ። እኔ አሁን ብገልሽስ ታዲያ ምን ይሰማሻል? አይደል ልጄን በመጉዳት እንደፈተነኝ ሁሉ እኔም ደግሞ የእሱን ልጅ በመጉዳት እፈትንበታለሁ። አዎ እፈትንበታለሁ እያለች ልትወጋት ቢላውን እጇ ላይ ሆና አስተካከለችና በቀጥታ ሰነዘረች። ድንገት የሆነ ሰው መጥቶ እጇን ያዛት። የሙዜን እጇን ያዛት አቴሽ ነበረ። እንዴ ሙዜን ምን እያረግሽናለሽ? አቁም እንጂ እያል ነበረ። አይሆንም አቴሽ ልቀቀኝ ትላለች። ይህን ሁሉ ነገር ቆማ መታየው አስሊ ናት። አቴሽ በእልህ በንዴት ሆኖ ከእናቱ ጋር ይታገላል። ይኸውልህ ስማኝ እቺ ልጅ እገላታለሁ፣ አጠፋታለሁ፣ ልቀቀኝ እያለች ነበረ። አቴሽ በጣም ተበሳጨ፣ ተናደደ። እጇን ጠምዝዞ ፈልቅቆ ቢሏን አስጣላት። ሲያስጥላት እጇን እያሳመማን ነበረ። እማዬ ከዚህ በኋላ እንደዚህ ነገር ማድረግ አትችይም፣ ማን መብት ሰጠሽ? ተረጋጊ እንጂ እያላን ነበረ። ወደ ራስሽ ተመለሽ እያላን ነው። ሙዜን ገርሟት እያየችው ነበረ። ጭራሽ አቴሽ ሚስቴ ናት መርጃን እያለ ነበረ። ሚስቴን ጫፏን እንዳነኩብኝ ብሎ ጮኸ። አስሊ እዚህ ጋር የምትሰማውን ነገር ለማመን እየከበዳን ነው። እዚህ ጋር አቴሽ ተናዶ ደግሞ ሙዜንን ወደ ራስሽ ተመለሽ ተረጋጊ እያላን ነበረ። ሙዜን ወጣች። አስሊም ተከትላት እየወጣች ነበረ። አቴሽ እዚህ ጋር ወደ መርጃን እየቀረበ መርጃን የሆነው ነገር አለ፣ የተፈጠረ ነገር አለ፣ የተጎዳሹ ነገር አለ እያለን ነበረ። እሷ ግን ደንግጣለች፣ እያለቀሰች ነበረ። ደህና ነሽ እንዴ? የተፈጠረ ነገር አለ እያለት እየተርበተበተ ጠየቃት ነገሩን ለማወቅ። እሷ ምንም ነገር የለም ትላ ጭንቅላቷን እየነቀነቀች ተመልሼ እመጣለሁ መጣ ብሏት ጥሏት ወጣ። ጠጓን ይዘዋ ማልቀሷን ተቀጥላለች። ገና ከሆኑ ፍርሃት እየለቀቀባት ነበረ። አቴሽ በሩን ከፍቶ ከሜታ ክፍል ወጣ። ሲወጣ ሙዜንና አስሊን በር ያገኛቸው ነበረ። አቴሽ ሙዜን ላይ እየተቆጣ ነው ያለው። እንዴ እናቴ ሙዜን አይምሮሽን አጣሽ እንዴ ብለሽ ምንድነው የምታደርጊው እያለ ነበረ። አቴሽ ልጅ አልገባም እንዴ ስማ፣ እኔም አይኔ እያየ በህይወት እያለው ማንም ሰው ልጆች እንዲጎዳብኝ አልፈቅድም በቃ ገባረለ ለልጆች ብዬ ነፍሰ ገዳይ እንኳን ልሆን ይችላል ስትሎ ነበረ። እንዴ ምን ማለት ነው እንዴ? የኛ ጥላችን ጠባችን እኮ ምንም ከማያውቁት ጋር አይደለም እንዴ? ከጥፋተኞች ጋር እኮ ነው። እሷ ምን ታውቃለች? ምን ታርግሽ? እሷ እንደኛ ነፍሰ ገዳዮች እኮ አይደለም። ምንድነው? ምን አይነት ነገር ነው? እሷ ወንጀለኛ አይደለችም፣ ጥፋት የለባትም ሲል ነበረ። ከዛ ሙዜን እንዴ አንተ እንዴ ለሷ ብለህ እንዴ ይልድርሞችን እየደገፍክ ነው እንዴ እያለችው ነበረ። እንዴት እኔን ትቃወመኛለህ አለችው። ከዛ እሱ ደግሞ ይልድርም የሚል ስም ስለተሸከመች ብቻ ጥፋተኛ ናት ማለት አይደለም። እንደገና ደግሞ ሚስቴ ናት ካራህን የሚለውን ስም ተሸክማለች። ሚስቴ ናት ማያሁን እያለ ሲናገር አቴሽ የምትሰማውን ነገር ለማመን እየከበዳት በየንዴት ሳቅ ስስቅ ነበረ። አቴሽ እናቱን ማጋፈጡን ቀጠለ። እሷ ምንም አታውቅም፣ መርጃንን ከዚህ በኋላ እንዳትነኩብኝ፣ እንዳትናገሩብኝ ሲል ነበረ። እንደውም እሷ የኔን ህይወት ለማትረፍ ብላ ህይወቷን አሳልፋ ሰጥታ ነበረ ይላል። እሷን ታምናታለህ እንዴ ትላለች አስሊ መርጃን አትመናት፣ ውሸት አምናት ስትለው አምናታለሁ፣ ያየሁትን ነው የማምነው እያለ ነበር። ጥሏቸው ገባ። ሙዜንና አስሊ እጅጉን ተበሳጩ። አቴሽ ወደ መርጃን ጋር ገባና አይዞሽ እያለ ያባብላታል። ከዚህ በኋላ ማንም ሰው እንዲነካሽ አልፈቅድም፣ ማንም ሰው እያለን ነበረ። ቀስ እያለ እንባዋን እየጠረገ ነው ያለው። ድንገት ዞር አለ። ውሃ እየሰጣት ነበር የሚጠጣ። ከዛ ክንዱ ደም እየደማ አየች። ልጥረግልህ አለችው። አያስፈልግም ይላታል። አይሆንም ብላ ሸሚዙን ከፈታችለት በኋላ ዝቅ አርጋ እየደማ ስለነበረ ደሙን እየጠራረገችለት አንዳንድ ነገር ስቀባ ነበረ፣ እየቀባችለት ነበረ። በመጨረሻም ጨረሰች። ስትጨርስ በድንገት ጀርባው ላይ በጣም ኃይለኛ የግርፋት ጠባሳ ተመለከተች። ስትመለከት ደነገጠች። ታዩንን ለመጀመሪያ ጊዜ ነበረ። ክውላ ተመለከተችው ፍዝዝ ብላ። እሱ ደግሞ ምን ሆና ነው ብሎ ድንገት ወደኋላ ዞር አለ። ዞር ሲል ተመለከታት፣ ታዘባት። እሷ ጠባሳውን አይታ ደንግጣለች። ምን አይነት መጥፎ ክፉ ሰው ነው እንደዚህ ሊያደርግበት የቻለው ብላ ራሷን እየጠየቀች ነበረ። ምን ሆነሻል እያለ ነበር። ይሄ ጀርባ ላይ ያለው ጠባሳ ምንድን ነው? ምን ሆነ ነው ለጠየቀችው። ይህንን ግራ የሚያጋባን ነገር ተመልከታ። ግራ የሚያጋባ ጥያቄ ስትጠይቀው እሱ ምን አየሽ እያለን ነው። ማን ነው እንደዚህ ያደረገ? ጀርባ ላይ ማን ነው እንደዚህ ያደረገ ትለዋለች። ከዛ እሱ ከራሱ ጋር እያወራ ነበረ። የት ይገባሻል ብነግርሽ እያለ ያስታውሰው የገዛ አባቱ አይደር በልጅነቱ ጉድጓድ ውስጥ ከቶ ሲገርፈው ነበረ። እንደዛ በሚጎዳ ጅራፍ እየገረፈው በአንድ በኩል መርጃን ጠባሳውን በእጇ እየነካች ከዛ ሱ ይበቃሻል ብሎ ሸሚዙን እያረገ ነበረ። ምን ሆንክ ስትሮ ነበረ። ነገርኩሽ እኮ ስለኔ ምንም ነገር አያገባሽም አልኩሽ እኮ እያለን ነበረ። ቆይ አይደለማ ንገረኛ ታዲያ ይሄን ነገር እያየው እንዴት ዘመምል ይመስላል? በእርግጥ የድሮ ነገር ነው ግን መጠየቅ ነበረብኝ አለችው። በቃ እንዳላየሽ ቁጣሪ በቃ እርሹ በቃ እያለን ነበረ። ግን ሰው እንዴት ጨካኝ ይሆናል በዚህ መጠን
ስትል ድንገት አፏን እያዘ ነበር። ዝም በይ በቃ አትናገሪ እነግርሻለሁ በቃ ምንም ቢሆን ምንም ብነግርሽ ሊገባሽ አይችልም እያላን ነበር። አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ሁኚ እያላን ነበረ። እርሺው ያየሽውን ነገር ስለኔም እያላን ነበር። ግን እንዴ ብዬ ንገረኛ ታዲያ ትሏለች እያለቀሰች። ምናልባት ይረዳኝ ሆና እንድረዳው ንገረኝ እያለችው ነበረ። ምንም ብነግርሽ ህመም አይገባሽም ልትረጇ ትቺ እያለ እሱ ከራሱ ጋር እያወራ ነበረ። እሷ እጁን ይዛ ንገረኝ አለችው። እምቢ ብሏት ካጠገቧ እየሄደ ነበረ። መርጃን ግራ ገብቷት ዙሪያን ትመለከታለች። ምን አይነት ልጅነት ነው ያሳለፈው ግን ይሄ ሰው ምን አይነት ነገር ውስጥ ነው ያለፈው እያለች ራሷን እየጠየቀች ነበረ። አሁንም መልስ ያላገኘችለት እንቆቅልሽ መሆኑን ቀጥሏል። ነገር ግን አቴሽ በምሬትና በንዴት የመጣውን በልጅነቱ ከእህቱ ጋር ታግቶበት ወደ ነበረው ክፍል ነበረ። ይህንን አሁን የራሱ የገዛ የምርመራ ቢሮ አድርጎታል። በቀጥታ ወደ ውስጥ ከገባ በኋላ ግድግዳ ላይ የለጠፋቸውን ፎቶች ተመለከተ። ሁሉም የመርጃን ቤተሰቦች ፎቶ አለበት። ከዛም በኋላ አሰባሰበና መርጃን የጠየቀችውን ጥያቄ ትዝ አለው። ከዛ ቀስ ብሎ ወደ እሷ ፎቶ ተጠጋና እጁን እሷ ላይ ያስቀመጠ። ከዛ እያንዳንዱ ፎቶ እየላጠ መሬት ላይ ጣለው። እንዲህ በብስጭት ፎቶን እየገነጣጠለው እያለ በድንገት ነበረ ጀማል ብቅ ያለው። ጀማል ድንገት ከኋላ መጣና አቴሽ የሚሰራውን ስራ እያየን ፎቶ ተገነጣጥሎ መሬት ላይ ወድቋል። ከዛ ወደ አቴሽ ጀርባ ተጠጋ። ወንድሜ ችግር አለ እንዴ ብሎ እየጠየቀው ነበረ። ደህና ነው ወይ ብሎ ጠየቀው። አቴሽ ደህና ነኝ እንደምታይ ደህና ነኝ ይላል። ፊት ለፊት የመርጃን ፎቶ አንድ ያለጠው አለ። እሱን ይመለከታል። ምን አዲስ ነገር አለ? ስለ የከበሩ ድንጋዮች አዲስ ያጣራው ነገር አለ አለው። አዎ ግን እስካሁን ድረስ የነዚህን ቢሮ አገላብጠን ፈተሽ ምንም ነገር የለም። ይሄ ነው አዲሱ መረጃ እንግዲህ ማለት ምንም ያገኘነው ነገር የለም። ሳስበው ይህን ሰው እያቅለለን ነበር መጀመሪያ ያየ ነው ብሎ ተናገረ። ኧረ ግን መፈለግ አለብና በደንብ አጣራ ጀማል፣ በደንብ ታጣራ ትደርስበታለህ እያለው ነበረ። ምንም ርህራይ ማሳየት አያስፈልግም እያላቴሽ በበቀል ስሜት ሆኖ ይናገራል። ከዛ ድንገት የአይደርን ፎቶ አየው። እየረገጠው ነበር። ፎቶ ጭፍልቅልቅ ያደርገዋል። ከዛ ይወጣል። በሌላ በኩል መርጃን እዛው ቤት ውስጥ ናት። በድንገት ግን ወተት ፍለጋ ወተት ለመጠጣት ወደ ኪችን እየመጣች ነው። ከደረጃ ወርዶ ወደ ኪችን ገባች። ከዛም በኋላ በቀጥታ ወተቱን ልትጥር ነው። በድንገት ነበረ ወደ እሷ አቴሽ እየመጣ የነበረው። እያዘጋጀች እያለ በድንገት አየችው። በርቀት እጁ ደምቷል። ምን ሆነ ነው ይኸውልህ አሁንም እኮ ደህና አይደለም እኮ አሁንም እኮ ትክክል እኮ አይደለም እምቢ ብላኝ ቅድም ድንገት ወጣ ምን ሆነ ነው እያለችው ነበረ። በተለይ ሸሚዙ አካባቢ ውሃ ነገር ነካክቶታል። ምንድነው ችግር አለ እንዴ አለችው። ምን ነው ይላታል። እኔ እንጃ አላውቅም እኔም እኮ የሆንከው ነገር ካለ ብዬ እየጠየቅኩ እኮ ነው ምናልባት ማወቅ ያለብኝ ነገር ካለ እስኪ ለማንኛውም በቃ ምን የምትፈልገው ነገር አለ ብላ እየጠየቀችው ነበረ። ጨርቅ ነገር ይዛ መጣች። ከዛም በኋላ እንዳይበርደው ብላ ጸጉሩን እየጠራረገችለት ነበረ። ጸጉሩን እየጠረገችለት እንዴት ነው የምትንከባከበኝ ብሎ ገርሞት አይና ይመለከታታል። የመጀመሪያው ይህን ሴት የተሰማ ይመስላል። ከዛ በኋላ ይኸውልህ ስማ ራስህ እንደዚህ የምትጠብቅ ከሆነ ከባድ ነው የሚሆነው ገባ እኔ እናንተ እንጣላለን በቃ እያለች እንደዚህ ስትቆጣው ነበረ። እኔ እንኳን ምንም አልሆነ አንቺ እስካለሽ ድረስ እኔ ምንም አልሆነ ታድኝኛለሽ ምንም ውስጥ ብገባ አላት። እሱ ልክ ነህ ለማንኛውም አሁን ገና ነው ለምን እንደዚህ አይነት ቁጡ ተናዳጅ አይነት ሰው እንደሆንክ የገባኝ አለችው። እንዴት ይላታል። እንደዚህ በቃ ቁጡ በነገሮች ቶሎ የምትበሳጭ የሆንከው ለምን እንደሆነ ገብቶኛል። ያው ካሳለፍካቸው ነገሮች አንጻር በቃ ከእንደዚህ አይነት ሰው የሚጠበቅ ነው። ምናልባት ቶሎ ላለመሰበር ብለህ ራስን የምትከላከልበት መንገድ ነው። ምናልባት ድሮ ቅድም እንዳልኩት ካሳለፍከው ነገር አንጻር በጣም ጎድተው ካልመሰለኝ ጎድተው ካልና አንተም ሌሎችን በመጉዳት ራስን ለመጠበቅ ይህንን አቴሽ የሚለው ማንነትን ለመጠበቅ እየሞከርክ ነገሮችን ለመገልበጥ እየሞከርክ ያለ ይመስለኛል አለችው። እኔ እንደማውቀው እንግዲህ አንቺ የስነ ልቦና ምሩቅ አይደለሽም ማለት ታዲያ ምሮ የምትፈላሰፊብኝ ምሮ የምትመራመሪብኝ ያለ ነበር። እኔ እኮ ስለማሰብልህ ነው አለችው። ታዩ ይሄን ሀሳብ ደግሞ ከየት ነው ያመጣሽው? ከየት ነው ይመጣልሽ? ምንድነው እንደዚህ አይነት ትህትናና ምህረት ማሳየት ማለት ምን ማለት ነው? ለእኔ ይሄ አዲስ ነው። ታዩ በቃ አልፈልግም ቅርብኝ እያለን ነበረ። ከዛ ጥሏት ወጣ። ምን ሆኖ ነው ብላ ራሷን ትጠይቃለች። በሌላ በኩል አስሊ ቢሮ ውስጥ ናት ያለችው። አንዳንድ ወረቀቶች እየፈለገች የስራ ወረቀት። ድንገት ነዚር ደወለላት። ሄለው ይላታል። ሄለው ምንድነው ስትለው ነበር። እንዴት ነሽ እያለን ነበር። ምን ፈለግ ትሏለች። ቼክ ላደርግሽ ብዬ ነው ሰሞኑን ባህሪሽ ትንሽ ግልብጥብጡ እየወጣ ነው ያለው አላ መረጋጋት እየተሳነሽ ነው እያለን ነበረ። ስማ ይኸውልህ እኔ አቴሽ ላይ ምንም ነገር ቢፈጠር አጠፋለሁ ገባ አይደለ? የትላንትናው ክስተት እንዳይፈጠር ከፈለክ ከሱ ጋር መሳፈጠን አቁም። ታዲያ ባቀድነው መሰረት ሁሉም ነገር ነው የሚሆነው አለችው። እኮ ማለት ትላንትና በጣም ተናደሽ ነበረ እና ምናልባት አሳሰበኝ አሁንም ቢሆን ከኔ ጋር እንዴት ነው ትቀጥያለሽ መስራትሽ? ጓደኝነታችን እንደቀጠለ ነው እሱን ለማረጋገጥ ነበረ ብሎ ጠየቃት። አሁን እንቀጥላለን እኔ እናንተ እስከ ተስማማን ድረስ ባቀድነው መሰረት እስከተጓዘን ድረስ አንተ በስነ ስርዓት ሁሉም ነገር እስካረክ ድረስ አብረን ነን። ይኸውልህ ስማ አሁን ግን አቴሽን እጎዳዋለሁ ብለህ ብታስብ ከባድ ነው የሚሆነው ገባ አይደለ? እኔ ራሴን የምበቀለ ማንንም አልጠብቅም እያለችው ታስፈራረዋለች። ስማ መጀመሪያው ለችግራችን አቴሽ አልነበረም በቃ ከዚህ በኋላ የምታደርገውን እያንዳንዱን እንቅስቃሴ ተጠንቀቅ እያለችው ድንገት ጀማል ወደ ውስጥ ገብቶ ለካ ቆሞ ነበረ። ደንግጣ አየችው። እሱ ዘና ብሎ ወደ ውስጥ እየገባ ነበረ። እንዴት ነሽ እያለን ነበረ። ጀማል መቼ ነው የመጣኸው መቼ ነው የደረስከው እያለችው ነበረ። አይ ምናልባት የሆነ ስልክ ላይ እኮ ስታወሪ ከኔ ጋር መታወሪ ነበር እየመሰለኝ እያንዳንዱን እንቅስቃሴ ተጠንቀቅ ምናምን ነገር ስትይ ሰምቼሻለሁ። ምን ተፈጠረ ደግሞ ምንድን ነው አንቺ እንዴ ከማን ጋር ስታወሪ ነበረው ብሎ ጠየቃት። አይ ምንም ማን ሊሆን ይችላል ዝም ብዬ ነው እባክህ ከአንድ ከማውቀው ሰው ጋር ነበረ ከጓደኛዬ ጋር ነበረ አለችው። ጥሩ በቃ እሺ ለማንኛውም አቴሽና መርጃን ዛሬ
ዛሬ ወደ ካምፓኒ አይሄዱም ብሎ ነገር አለ አለችው። እንግዶች ይመጣሉ አላት። የምን እንግዶች ስትለው እኔ እንጃ አላቅም አብረን እናያለን እያላን ነበረ። አቴሻውን መርጃንን ላንቺ የሚሆን ሰርፕራይዝ አለኝ እንግዶች አሉ ብሏት ወደ ውጭ ወጥተው እየጠበቁ ነበረ። መርጃን ጨነቃት ሰዓቱ በሄደ ቁጥር እንዴ እነማን ናቸው የመጡት አለችው። ታገሺ ጠብቂ እያላን ነበረ። ታገሰች ጠበቀች። ድንገት ከዚህ ቀደም አብረው ከነሱ ጋር ጥሩ ጊዜ ያሳለፉት እናትና አባት ነበሩ የመጡት። ከመኪናው ወረዱ። ሞቅ ያለ ሰላምጣ ሰጧቸው፣ ተቀበሏቸው። ድንገት አይደርና ነርቢን መጡ። በተቃራኒ አቅጣጫ ነገሩን ይመለከታሉ። ይሄ የአቴሽና የመርጃን ጉድ ነው። በአንድ በኩል አስሊና ጀማልን ቢሆኑ ይመለከታሉ። ጀማል እነዚህን ሰዎች ያውቃቸዋል። እሱም ቢሆን ደስ ብሎታል። በፈገግታ ሲመለከት ነበረ። እነዚህ ሰዎች የሚያውቁት አቴሽና መርጃን ተፋቅረው እንደተጋቡ ነው። አሁንም እንደሚፋቀሩ ነው የሚያውቁት። ስለዚህ ለእነሱ ጥሩ ስሜት አላቸው። ድንገት ሙዘይን መጣች። ምንድነው ደግሞ አቴሽ አዲስ የቤት ሰራተኛ ቀጠረ እንዴ ብላ እዚህ ጋር ሙዘይን አስሊን እየጠየቀቻት፣ አስሊ እኔ ምንም አውቀው ነገር የለም ትላለች። ጀማል መጣውኝ ብሎ እነሱን ሰላም ሊላቸው ወደ እነሱ ይጠጋል። አቴሽና መርጃን እንግዶቻቸው ይዘው በቀጥታ ወደ ውስጥ ይገባሉ። አቴሽና መርጃን የጠሯቸው እንግዶች ለተወሰነ ቀን እነሱ ቤት የሚቆዩ ይመስላል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።